ብድሩን የማይመልስ ላይ ወለድ ይላል። ሄሉሻ ዛሬ ጀግና ሆናለች እና አውቃለች። ይሄ ፈተና ነው እውነት ለመናገር ግን ፈተናም ቢሆን በዚህ ባይፈተና ጥሩ ነበር። ለምንድን ነው ሶስተኛ ወገን በመሀላቸው መግባት ያለበት ሰዓት አይደለም አሁን ላይ ማለት ነው። ምክንያቱም እነሱ አሁን ገና ፍቅራቸውን አጣጥመው ደስ ብሏቸው የሚያሳልፉበት ሰዓት ነው ነበረ እንጂ ህዊ አርግዛ አይደለም። ምክንያቱም እሷ ብታረግዝ እስካሁን ዝም አትልም ነበረ ማለት ነው። በመቀጠል ደግሞ ያ በጣም ልጅ ወዳለበል እንደዚህ እንዴት እንደሆነ ልጅ አርጉዝ ነው ስትለውና በዛ ላይ በመቀጠል ደግሞ ምክንያቱም አሁን ህዊ እና እሱ ከተለያዩ ቆይተዋል አይደለ? እንዴት ነው የሚያምሩት ወንዶች ግን ወላሂ አባትነት እምነት ነው የሚባል ነገር ሰምቼ ነበርና ሚስት ሁና እንኳን አብረው እየኖረ አርግዣ ያለው ስትለው እንዴት ወዴት ይላል እኮ ወላሂ ነው የምላችሁ። እሱ ግን እሷ ጋር ከተለያዩ ቆይተዋል ግን አርግዣ ያለው ስትለው እንዴት መቼ ምናምን ማለቱን ትቶ ደስተኛ ነው የሆነውና ወንድ ላይ አንዳንዴ የዋህ ናቸው ማለት ነው። ሲቀጥል በዚህ ሁኔታ የመጣው ልጅ አስፈላጊ ነው ብዬ አላስብም። ለምን ሁሉም ሰው ሊጠነቀቅ ይገባል። ኒካ ሳይኖረን 80 ሳይኖረው ልጅ ዝም ብሎ መውለድ ይሄ ልክ ነው ብዬ አላስብም። አንድ ሰው ልጅ መውለድ ከፈለገ ተጋብቶ በስነ ስርዓት መሆን አለበት። አያችሁ አይደል? የኛ ብቻ ሳይሆን የልጆቻችንንም ህይወት ማበላሸት ስለሌለብን በቃ በሐላል የተወለደ ልጅ ነው ጥሩ ፈጣሪም የሚወደው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ሁሉ ሰላም ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝም ከልብ ነው ማመሰግነው። ክበሩልኝ እና እንደነገርኳችሁ እንግዲህ ዛሬ ህዊ ወደ እነሱ ህይወት መታለች። ትናንት ያሳለፉትን ከካሜራ ጀርባ በካሜራም ደስ የሚል ጊዜ ነበር ያሳለፍነው ብለዋል። ዋናው ነገር የእነሱ ደስታ ነው። እና እንደነገርኳችሁ እዚህ ጋር ሄሉ ችግር የለውም ያሳድጋል እንጂ ካሁን በኋላ ብትወልጅም ችግር የለውም አሳድገዋለሁ ልጁን አያሳስበኝም። ነገር ግን በልጅ አረግዣለሁ በማለት ምክንያት እሱን በተልካሻ ምክንያት እሱ ወዲያ አንቺ ልተውልሽ አልችልም ብለታለች። ልክ ናት። በቃ የሰው ልጅ ስንወደው እንደዛ ነው። ምክንያቱም ይሄ ያለፈ ታሪክ ነው። ያለፈውን ካለፈው ጋር መተው ነው። ለተፈጠረው ነገር ደግሞ እንቀበላል። ችግር የለውም ምንም አይደለም። አሁን እሷ ጋር ሆኖ ስላልሆነ ያደረገው ይሄን ነገር ማለት ነውና ችግር የለም። እንኳን አንድ ላይ ሁለትም ሶስትም ተቀብለው የሚያሳድጉ አሉ። በርግጥ ግን ይሄ ደግሞ በቃ እሷ መልካምነቷን ስብዕነቷን በቃ ብልጥናት ሄሉ እውነት ለመናገር እውነትም ቢሆን በርግጥ አንዴ ላይ ምንም አይደለም። ምክንያቱም ልጅቱን ብትወልድም ያው መርዳት ያለበትን ይራዳል። ከዛ ውጭ ግን ልጇን አሳልፋ ለእነሱ እንደማሰጥ ስለሚታወቅ ይሄ ወንድ ልጅ ሲሆን ነው ትንሽም የሚከብደው። ወንድ ልጅ አሁን ብዙ ጊዜ ልጆች ከእናት ጋር ስለሆነ የሚያድጉት እንግዲህ የወለደች ሴት ለማግባት ምናምን ትንሽ ደበር የሚላቸው ነገር አለ። ለምንድን ነው ልጁ ከእናቱ ጋር ስለሚሆን ትንሽ ያስቸግራል፣ ይደብራቸዋል አንዳንድ ወንዶች ማለት ነው። አረ ምን አንዳንድ ሁሉም ሰው አይወዱም በነገራችን ላይ ልጅ ያለውን ሰው እና ከዛ እንግዲህ ያው በተለይ ወንድ ልጅ ሲሆን ደግሞ አንዱ እኮ ነው ምን አለመሰላቸው ሚስት ፈልጊልኝ ይላል። ምን አይነት ሴት ምናምን ስለው መልኳ ምናምን አይደለም ማለት ግን ደግሞ ልጅ ያላት ሴት አልፈልግም ማለት ለምንድን ነው እላለሁ። አባት ያለ እንኳን ልጅ ያላት ሴት አለ ልጅ ያላት ፍየል ራሱ እንዲያገዘብ ብሎኛል። ለምንድን ነው ስለው ምክንያቱም በተለይ ወንድ ልጅ ከሆነ እኔ ትልቅ ሰው ሲሆን ሳረጅ አለ ያን ልጅ ጎረምሳ ይሆናል አናቴም ብሎ ነው የሚደፋኝ። ሰው ልጅ ሰው ነው አይላልና አንዳንድ ጊዜ ልክ ነው። በነገራችን ላይ እናት አባቶቻችን ሲጣሉ አንድ አባትና እናት ተወልደን ራሱ እናታችንን ሲናገራት ይደብረን ነው። ገባችሁ አይደል? እናታችንም ደግሞ ያላግባብ አባታችንን ስትናገር ወይ ደግሞ የሆነ ነገር ልታረግ ስትሞክር ያማችኋል። አስቡ ወልዳችሁ እንኳ ማለት ነው። ግን ደግሞ እንደዚህ አይነት ነገር በሚፈጠሩ ታይም ላይ አባታችሁ ካልሆነ እናታችሁ ካልሆነ ከባድ ነው። የሰው ልጅ የሰው ነው። ምን እናንተ አፈርግጣችሁ ብታሳድጉት የሰው ልጅ ሰው ነው እና ከዛን ግን በእርግጥ ሰው አይፈረድበትም እና ወደ ህይወት ስታመሩ በቃ አለ አይደለ እንደናንተ ወይ የሆነ ሰው ብታገቡ ጥሩ ነው። ልጅ ካላችሁ ችግር የለው ምንም አማራጭ የላችሁ። እናንተም አላችሁ እሱም አለው ችግር የለም። ተሳስባችሁ ትኖራላችሁ። ግን ልጅ የሌላችሁ ሰዎች ካላችሁ ልጅ ካለው ሰው ጋር መግባት ከባድ ነው። በቃ ወንጀል ነው። እኛ ምንም ጥሩ ሰው ብትሆኑ ነገሮች ከራሳችሁ መጠምዘዛችሁ አይቀሩም። ህይወታችሁ አደጋ ይሆናል። በዛ ላይ ደግሞ ምን ልባላችሁ ብቻ ከባድ ነው እና ከዛ እንግዲህ ያው ልጅ በቃ እንደ አምሳያችሁን ሰው ነው መምረጥ ያለባችሁ ብዬ ነው እምለው። ይህን ይመስላል
በዛ ላይ ደግሞ ከሌላ የተወደደ ልጅ ያለው ሰው እናንተና እሱ አሁን አብራችሁ ተገብታችሁ ብትወልዱ ከሱ በኋላ ላይ መቼም አይታወቅም አባታቸው በህይወት ላይኖር ይችላል። በዛን አንግል አሁን ከአንድ አባትና እናት እየተወለዱ ልጆችና ከሌላ የተወለዱ ልጆች ካሉ ልክ አባታቸው ሲሞት ማለት ነው ከአንድ አባት የተወለዱት ቤታቸውን ለእናታቸው ነው የሚያስቡት። በቃ ይሸጥ አይሉ፣ ገንዘብ እንካፍላል አይሉ፣ ምን አይሉ። እናታቸው እስካለ ድረስ ተከባብረው ቤታቸውን የአባትና የእናታቸው ቤት ጸጥ ብለው ይኖራሉ ህይወታቸውን ማለት ነው። ግን ደግሞ ከሌላ የተወለደ ልጅ ካለ ወላሂ እግሯን ብትበላ ቦታ የለውም። ካላሰ ከፍላለህ የራሴን ይላል። እንግዲህ በዛ በአንድ ልጅ ምክንያት ያን የስንት የስድስትም የሰባትም ልጆች መኖሪያ ቤት ይፈርሳል ማለት ነው። ካልተሸጠ ብሎ እንትን ይላል። ምክንያቱም ለዛ ሰው ለዛ ላይ ተገምቶ ራሱ የምትሰጠው ብር ላይኖራት ይችላል። ያቺ ሴትዮ ገቢ ላይኖራት ይችላል። እንደዛ ከሆነ ምንድን ነው ያን ቤት ይሸጣል በሉ። ንብረትም ካለ እንደዛው ልጆቹ የሚያርጉበት እንደገና ይበታተናል። እና ከዚህ አንገል ልጅ ሳይኖራችሁ ልጅ ካለው ሰው ጋር አትግቡ ብዬ አስባለሁ። መዘዙ ብዙ ነው። ገብቷችኋል አይደለ? ከዛ እንግዲህ ያው ማንኛውም ሰው ያገባ ካገባ ጋር የወለደ ከወለደ ጋር እንዲሁም ደግሞ ምንም ያልወለደ ደግሞ ካልወለደ ጋር እንደዛ ብዬ ነው የማምነው። በዚህ በመውለድ ብቻ አይደለም፣ በጸባይም ቢሆን በአመለካከታችሁ እናንተን የሚመስል ሰው ጋር ካልገባችሁ ጨጓራችሁ ነው የሚላጠው። እና ብቻ ያህል ለማለት የፈለኩት በሌላ መንገድ እንትን እያልኩት ነው። እና ስለዚህ አሁን ያቡ እሷን ለመፈተን ሂዊን ጠርቷት ይመስለኛል። ጠርቷት ከሆነ ለፈተና ዙሮ ሄሉ አልፈዋል የፈተናውን። በመቀጠል ደግሞ ልጅቷ ውሸቷን ከሆነ በዚህ ልክ አስፈላጊ አይደለም። ለምንድን ነው እንደዚህ የምታረገው? ለእሷ ለማድረግ አስባ ተመልሳ የመጣችው ምክንያት አድርጋ ወይ እሷ እሱን ያብን ወደ ራሷ ለማድረግ የፈጠረው ድራማ ነው የሚሆነው። ሁለተኛ ደግሞ ያብ ሄሉን ለመፈተን ምክንያቱም ባለፈው ወደ ውጭ ልሄድ ነው ብላ ፈትነው ስለነበረ በአደባባይ ኮንፈረንስ አሜ ብሎት ስላልተሳካለት ያና አሁን ደግሞ ይሄን ለመፈተን አስቦ ነው። ምን ትላለ የሚለውን ነገር ሊሰማ አስቦ እንጂ አርግዣ ያለው ስትለው ዛሬ ከሄሉ ጋር ሆኖ ይዘን ያክል በደስታ እሷን ሊያቅፋት አይችልም ነበረ። እንደልኳችሁ አርግዣ ያለው ሲላችሁ ከእናንተ የተለየ ሰው ተለይቶ 2 ወር ማድሮ ማጠጡ አርግዣ ያለው ቢላችሁ እንዴት ወዴት ብላችሁ ሳታጣሩ ሩጣችሁ ልጅ ነው ብላችሁ ማመን የለባችሁም። ምን ይታወቃል ከእናንተ በኋላ እሱ አሁን እሷ ጋር ከተለየ በኋላ እንደ ሄሉ ጋር ህይወት የጀመረው እሷም እኮ ከሱ ወደዚህ ሌላ ወንድ ጋር ግንኙነት ሊኖራት ይችላል። እንደዚህ አይነቱም ስላለ ለፕራንክ ባይሆን ኑሮ ያቡ እንዴት ወዴት ብሎ ሳይል ያቅፋታል ብዬ አላስብም። ግን ሄሉን ሪያክሽኗን ለማየት አስበው ይመስለኛል። አላሁ ለዓለም እንግዲህ በምሳሌ ነው እየተናገርኩ ያለሁት። ዙሩ ቀጣዩን አብረን እንመለከታል። ሰሞኑን እንደዚህ አይነት ነገር ይኖራል። እውነታውን እናውቃለን። ዙሮ በየትም ቢሆን ያው የእሷ ፈተናም ሆነ ልጅቷን መምጣቷ ውሸቷን ከሆነ ልክ ነው ብዬ አላስብም። እነሱ አሁን ጊዜ ጥሩ ጊዜ የሚያሳልፉበት ሰዓታቸው ነው ነበረ ባይሰበር ትላላቸውና ለማንኛውም እስኪ እናንተም የራሳችሁን ሀሳብ ኮመንት ላይ ያስቀምጡልኝ። ምን ይመስላችኋል? እስኪ የገምታችሁትን ሀሳብ አስተያየት ያስቀምጡልኝ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ስህተትም ካለብኝ እንግዲህ ስህተቴን ኮመንት ላይ አርሙኝ። በያላችሁበት ሰላማችሁ ይብዛልኝ። ከመጥፎ ነገር አላህ ይጠብቃችሁ። በተጨነቃችሁበት አላህ ይሙላላችሁ። የምትፈልጉትን ነገር ከስደት አውጥቶ የራሳችሁን ህይወት አላህ ይወፍቃችሁ፣ ይወፍቀና። ቻናሌ ላይክ ሰባርኩልኝ። አብሬያችሁ ነበርኩት። ይቡነኝ። አሰላሙ አለይኩም።